ዲያቆን ይነበብ ታምሩ እባላለሁ። ስራ ድርሻዬ በዚህ ማህበር ውስጥ ትምህርት ክፍል ነኝ። ስሜ ዲያቆን ዮናስ ተስፋ ይባላለሁ። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ባህል ወረዳ ወካደብረ ሰላም ቅዱስ ሚካኤል ሰንበት ትምህርት ቤት አገልጋይ ነኝ። ስሜ ዲያቆን ዮሴፍ ታምሩ እባላለሁ። ያው በቅድስት ቤተክርስቲያን በተለያየ ስራ ድርሻ ነው የማገለግለው። አሁን ግን አንድ በማህበረ ቅዱሳን መቶ ወረዳ ማዕከል ውስጥ እያገለገልኩ እገኛለሁ። እንግዲህ የዛሬው ፕሮግራም በጣም ደስ ይላል። ደስ የሚለው ደግሞ ከመጀመሪያው ሲነሳ አስታውሳለሁ። እኔ የሰንበት ትምህርት ቤት አባል ነበርኩኝ። የማህበረ ቅዱሳን እቅድ ነበር ይሄኛው። ከእቅዳቸው ዋናው ከከተማ ውስጥ ያሉትን ወጣቶች አንድ ላይ ሰብስበን ለምን ለቤተክርስቲያን አናደርጋቸውም የሚል ነበር። እናም በእነሱ እቅድ ከሰበካ ጉባኤ ጋር ተወያይተው ከኛ ጋርም ከሰንበት ትምህርት ቤት ጋር አውርተው አንድ ላይ ሆነን ሶስታችንም ማለት ነው ሰንበት ትምህርት ቤት፣ ሰበካ ጉባኤና ማህበረ ቅዱሳን ከዛ ወደ ስራ ገቡ ማለት ነው። ማህበረ ቅዱሳን ወረቀት አውጥተው ሁሉንም ነገር አስተካክለው ለኛ ሰጡን ለሰንበት ትምህርት ቤት። ሰንበት ተማሪዎች ደግሞ ከተማ ውስጥ ሄደው ወጣቶችን አንድ ላይ ወረቀት እያደሉ ወደ ቤተክርስቲያን እንዲመጡ ፕሮግራሙን አዘጋጁ። ከዛ የመጀመሪያው ፕሮግራም ሲዘጋጅ ብዙ ወጣቶች ከተማ ውስጥ ያሉት ለመጀመሪያ ጊዜ ተጠርተው የማይታወቁ ስለሆኑ ሁሉም ወጣቶች ተሰብስበው መጡ እዛ ቤተክርስቲያን። ተክለ ሃይማኖት ወጣቶች ጽዋ ማህበር ሲመሰረት ከመሰረቱ ብዙ ጊዜ የወጣቶቹን አንድ ላይ የሚሰበስባቸው አይነት ነገር አልነበረም። ወጣቶቹ ዝም ብሎ ቤተክርስቲያንን ገብተው ተሳልሞ ወደ ቤታቸው የሚመለሱበት ሁኔታ ነበርና ለምን እነዚህ ልጆች አናሰባስብም የሚል ነገር ከሰበካ ጉባኤና እንዲሁም ከሰንበት ትምህርት ቤት ሀሳብ ተነሳ። በወቅቱ ወካደብረ ሰላም ቅዱስ ሚካኤል ሰበካ ጉባኤና ሰንበት ትምህርት ቤት አዘጋጅነት ያኔ በላከ ሰባት በረከታትና ባዬ ሰበካ ጉባኤ ሊቀመንበር በነበሩበት ሰዓት ለእያንዳንዱ ወጣቶች ደብዳቤ ወጣና በደብዳቤው መሰረት ሁሉም ወጣት እንዲሰበሰብ ተደረገ። በእለቱ ትምህርተ ወንጌል ከተሰጠ በኋላ የመሰባሰባቸውም ዓላማ ከተነገራቸው በኋላ ወጣቶቹ በምን እንዲደራጁ አንዳንድ ነገሮችን ከተነጋገርን በኋላ የተሄደው እንዴት አድርገን ስትራክቸር እናርገው ወይ ደግሞ መዋቅር እናርገው የሚለው ነገር ተነሳ። ስለዚህ በሰበካ ጉባኤ ስር ገብቶ የሆነ ስያሜ እንዲያገኝ ተባለ። ስያሜው ጽዋ ማህበራት እጣ ተጣሉ። ከዛ ከጣው መካከል ተክለ ሃይማኖት ጽዋ ማህበር ወጣ። እንዳጋጣሚ ደብሩ ላይ ታቦት ነበርና ከዛ ጊዜ ጀምሮ ጥምቀተ ባህር ራሱ እንዲሄድ በእነዚህ ወጣቶች ያለውን የሚያስፈልገውን ነገር ሁሉ እያደረጉ እስከ ጥምቀተ ባህር ሄደው ታቦቱ እንዲነክስ ልጆቹ ተክለ ሃይማኖት ፍቅር እያደረባቸው ሄደዋል ማለት ነው። እንግዲህ የመጀመሪያ ቀን ሲሰበሰቡ አስታውሳለሁ። እኔ ነበርኩኝ አባላትን ስመዘግብ የነበረው። ብዙ አባላት ነበሩ አንድ ላይ የመጡት ከሴቶቹም ከወንዶቹም። ኢቭንፍ ውጭ ላይ የሚጠፉት ወጣቶች ምናልባት ለዚህ ለዛሬው ቀን ይደርሳሉ ብለን አላሰብንም። እናም እነዚህን ወጣቶች አንድ ላይ ሰብስበው ከዛ ከሰበሰቡ በኋላ አንድ ማህበር ማቋቋም አለብን ብለው ማህበሩን ሊያቋቁሙ ፈልገው ጽዋ ማህበር ከዛ እጣ ተጣጥለው ከእጣው መሃል ተክለ ሃይማኖት ነበር የወጣው። እንግዲህ በተክለ ሃይማኖት ጽዋ ማህበር አንድ ላይ ሆነው ተክለ ሃይማኖት ጽዋ ማህበር እንዲጠጡ ጽዋን እየጠጡ ደግሞ ትምህርት እንዲማሩ ተደረጉ። እንግዲህ ትምህርት ብቻም አይደለም፣ ከነሱ መሃል ጸሎት እንኳን የሚከፍትላቸው ሰው አልነበረም ከነዚህ ወጣቶች። ለምን ከከተማ ውስጥ ያሉት ምናልባት በሱስ ውስጥ የገቡ ወጣቶች ስለሆኑ ጸሎት የሚያደርጉላቸው ሰዎች ስለሌሉ አርባር በጸሎት እንዲደረግ ከዛም ከሰንበት ትምህርት ቤቶች ደግሞ ከኛ ከሰንበት ትምህርት ቤቶች ከማህበረ ቅዱሳንም አንዳንድ ሰው ጸሎት እንዲከፍትላቸው በዛውም አንዳንድ ነገር እንዲያስተምሩ ተነገረን። ከዛ ስራችንን ጀመርን በሰንበት ትምህርት ቤት። እንግዲህ በሰንበት ትምህርት ቤት ስራችንን ስንጀምር ምናልባት አባታችን እንኳን የማያውቅ ወጣት
ነበር እዛ ውስጥ። ሌላው ደግሞ ምናልባት ቤተክርስቲያንን ቀርቦ በዛው የጠፋ ወይም አንዳንድ ነገሮችን አቡነ ዘበሰማያትን ተምሮ ወይም ናኩተከን ወይም ድቁናን አብነት ትምህርትን ተምሮ ጀምረው በዛ የጠፋሉ እንደ መጽሐፍ ቅዱስ እንደሚናገረው ማለት። ምናልባት እነዚህ ልጆች ያነሳሳ ሐዋርያው ቅዱስ ጳውሎስ በጻፈው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ ልጁኜ እንደ ልጅ ይቆጥሩኝ ነበር፣ እንደ ልጅም እናገር ነበር ይላል። ነገር ግን አሁን ግን የልጅነት ጸባይ ሽሬአለሁ ይላል። ምናልባት ያቺ ኃይለ ቃል ነበር እነዚህን ወጣቶች ያነሳ ይመስለኛል። የልጅነት ጸባያቸውን ሽረው ወጣትነት ማለት ምናልባት የራሳቸውን ነገር በራሳቸው መወሰን የሚችሉ ናቸው። እንግዳ ሲወስኑ በሱስ ውስጥ እንዳይጠመዱ እነዚህ ወጣቶች ማህበረ ቅዱሳንም ሁሉንም አንዳንድ ሆነን እዛ ሄደን ጸሎት እየከፈትን በዛው መዝሙር እያለማመድ ከማህበረ ቅዱሳን ደግሞ ሰባኪ እየመጣ እያስተማራቸው በዛ እንደዚህ የሆኑ ለራሳቸው ተነስተው ጸሎት መክፈት እየመሩ ከዛ እነዚህ ወጣቶች ለራሳቸው ብቻ ሳይሆን ደግሞ አንዳንድ ዲያቆናትንና ካህናትን አባል እያደረጉ ለራሳቸው ማለት ከዛ በአባልነት ዲያቆናትን እየጨመሩ ዲያቆናት ደግሞ ከበሮ መዝሙር እያስተማሩ እነዚህ ወጣቶች ወደ ውጭ ለዛሬው ቀን ደረሱ። እቅዳቸው ምን ነበር? ተክለ ሃይማኖት ዕጣ ከወጣልን በተክለ ሃይማኖት ከተሰበሰብን ለምንድን ነው የተክለ ሃይማኖትን ቤተክርስቲያን የማንሰራው ብለው እቅዳቸው ውስጥ ነበረ። ከ4 ዓመት ቆይታ በኋላ ይህ መሬት ተገኘ። ወጣቶቹም ድሮም ሲፈልጉ የነበረው የተክለ ሃይማኖትን ቤተክርስቲያን እንሰራለን የሚል ፍቅርም ስላደረባቸው ይህ ቦታ ከተገኘ በኋላ እነሱ ቀጥታ የገቡት ቅድም እቅዳቸው የተክለ ሃይማኖትን እንሰራለን ቃል ኪዳናቸው ያለበትን ቦታ ሄደው የሚጎበኙ ነበሩ። እዚሁ አጋጣሚ እነሱንም ያበረታቸው እሱ ነገር ነው የሚመስለኝ። በክህደተ እግራቸው የረገጡትን ተክለ ሃይማኖት አባታችን እዛም ቦታ ሄደው የጎበኙ ልጆችም ስለነበሩ ያ ፍቅር እያደረባቸው ሄደ። ከዛ በኋላ ይህንን ቤተክርስቲያን የመጨረሻ ግባቸውን ይህንን መስራት ነው ያደረጉት። ነገር ግን አሁን ከዛም ያለፈ ይመስለኛል ብዙ አገልግሎት ውስጥ ሱታፊያቸው ማለት ነው። እንግዲህ ይሄ ማህበር ቤተክርስቲያን ላይ ብቻ ሳይሆን ህዝብ ላይም እየሰራ ነው፣ ልጆችን እያፈራ ነው፣ ልጆች ላይም እየሰራ ነው ማለት ነው። ስለዚህ ይሄ ማህበር ብዙ ስራዎችን እየሰራ ነው። ልጆች ውዳሴ ማርያም ዜማ እንዲማሩ እያደረገ ነው። ሰንበት ትምህርት ቤትም ላይ ማለት ነው። ሰንበት ትምህርት ቤት አሁን ብዙ ፍሬዎች እንዲፈሩ እየተደረገ ነው ማለት ነው። ይሄ ብቻ ሳይሆን ሰንበት ትምህርት ቤት በብዛት ወደ 30 በላይ የሆኑ ሰንበት ትምህርት ቤት እያፈራ ነው። ሰንበት ትምህርት ቤቶችን ደግሞ ኮርሶች አሁን ደግሞ ስርዓተ ትምህርት የመጣውን ስርዓተ ትምህርት ተግባራዊ እንዲሆን እየሰራበት ነው ማለት ነው ይሄ ማህበር ማለት ነው። ስለዚህ ማህበረ ተክለ ሃይማኖት ይሄ ሰንበት ትምህርት ቤትን እያነጸ ልጆችን እንዲማሩ አብነት ትምህርት ቤት ደግሞ መሰረተ ድንጋይ አባታችን ብፁዕ አባታችን አቡነ ዮስጣጦስ ያስቀመጡት ማለት ነው ልጆች እንዲማሩበት ካህናት እንዲወጡበት በዚሁ ማህበር ተክለ ሃይማኖት እየተደረገ ይገኛል ማለት ነው። እንግዲህ አንድ ማህበር ሲመሰረት ህጋዊ መሆን አለበት፣ የታወቀ ነው። ቤተክርስቲያን የራሷ የሆነ መዋቅር አላት። በአሁኑም የማህበራት ስርዓትን ማስተባበሪያም የወጣው በዚህ ምክንያት ነው የሚመስለኝና ከድሮም ጀምሮ እነዚህ ማህበራት ቀጥታ ከቤተክርስቲያን መዋቅር ነው የተጠሩት። ደብዳቤ የወጣላቸው በቤተክርስቲያን ማህተብ የተደገፈበት ወጣቱ እንዳይባዝን ተደርጎ ነው እና የመጡት። ወደ አንድ ከመጡ በኋላ ነበር ያ ስያሜ የተሰጠውና ካለው አደረጃጀት አንጻር ወጣቶቹ ይህንን ተቀብለው የቤተክርስቲያንን ስርዓት ተቀብለው መመሪያ በተሰጣቸው ከደብሩ በተሰጣቸው መመሪያ መሰረት ነው እስካሁኑ እየተጓዙ ያሉት። እኔ ፍሬያማ እንዲሆኑ ያደረጋቸውም አባቶችን እየጠየቁ እየተመካከሩ መዋቅሩን የቤተክርስቲያንን መዋቅር ሳያበላሹ እየታዘዙ በታዘዙት መሰረት በመስራታቸው አባቶችን በመያዛቸው ለዚህ ውጤት እንደበቁ ነው የተረዳሁት ማለት ነው። እሺ እንግዲህ መጽሐፍ ቅዱስ እንደሚናገረው መንፈሳዊ ቤት ለመሆን ተሰሩ ይላል። እንግዲህ መንፈሳዊ ቤት ለመሆን ምናልባት
ውጭ ላይ ያሉት እንዲመጡ ምሳሌ መሆን ያለባቸው ልጆች ናቸው። በጣም በሚገርም ሁኔታ ለዚህ ቀን ይደርሳሉ ብሎ ያሰበው ሰው ነው። ከዚያ መጀመሪያ ሲጀምሩ እንኳን ጸሎት የሚከፍትላቸው ሰው ሲያጡ እኮ ብዙዎቹ በጣም እየተገረሙ ነበር። አስታውሳለሁ 9 ሰዓት አካባቢ ከሰዓት ጠርቶኝ ከበሮ አስተምረን ውዳሴ ማርያም ደግሞ አስጀምረን እያሉኝ ነበር። ምናልባት ብዙ ልጆች ከዛ ተነስተው እነዚህ ልጆች አንድ ምናልባት ለቤተክርስቲያንም ጠቃሚ ነው፣ ለነሱም ጠቃሚ ነው። እንደምታየው አሁን ይሄ ቤተክርስቲያን የተሰራው በእነዚህ ወጣቶች ናቸው። መንገድ ላይ ቆሞ ስንት 1 ሚሊዮን ወደ 300,000 ነው የተሰበሰበው። አዎ እነዚህ ጽዋ የተክለ ሃይማኖት ጽዋ ማህበር ለየት የሚያደርጋቸው አንዱ ነገር እውነቱን ለመናገር በዚህ እነሱ እዚህ ጋር እንዲደርሱ ያደረጉት የተለያዩ ማህበራት አባቶች ምክር ይመስለኛል። እኔ በተለያዩ በማህበራት የተደራጁ ወንድሞች ኮርስ በመስጠት በየጽዋ ማህበራቸውም ላይ እየተገኙ ምክር በመስጠት አባቶቹ ደግሞ የተለያየ ቤት ለቤት ጽዋ መርሃ ግብር እየሰጡ ልጆቹ እንዲበረታቱና ወጣትነት እንዳያፍላ ስለሆነ ከስሜታዊነት ወጥተው ወደ መንፈሳዊ ነገር እንዲመጡ አንደኛ ልጆቹም ጸሎት ያደርጋሉ። እውነቱን ለመናገር አርብ ጸሎት አላቸው። አርብ ጸሎታቸውም ላይ እየተገኙ እኛም እየተገኘን አባቶችም እየተገኙ በጽዋ መርሃ ግብርም ምክረ ካህንም እየተሰጣቸው ነበርና ከዚህም የተነሳ እነሱ ወደ መንፈሳዊ ነገር ወደ ጸሎቱ እያነዘነበሉ በመምጣታቸው በተለያየ የካህናት ምክር ስብከተ ወንጌል በየወሩ ወራዊ የተክለ ሃይማኖት በ24 ሁሉ ጊዜ ምክር ስለሚሰጣቸው ከጽዋም አልፈው ለምን አንድ ቁም ነገር አንሰራም ብለው እቅድ እስከ ማውጣት ድረስ የደረሱት ለዚህ ይመስለኛል። መጽሐፍ ቅዱስ እንደሚናገረው ልጁ እንደጠፋው ልጁ ማለት በዛው እንደጠፋው ልጅ ላይመለሱ ይችላሉ። እነዚህ ልጆች በዛው ጠፍተው ሊቀሩ ይችላሉ ማለት እንግዲህ ሌሎች ወጣቶች ደግሞ ከነዚህ ወጣቶች ምን ይማራሉ? ምናልባት ወደ ቤተክርስቲያን ተመልሰው እነዚህ ወጣቶች የሰሩትን እንግዲህ ቤተክርስቲያን በወጣቶች ተሰራ ሲባል ያስገርማል። ዛሬ ያልመጣ ሰው ማለት ወጣት ይሄ ቤተክርስቲያን ይሰራል ተብሎ አይጠበቅም። እንግዲህ ወጣት ሁሉንም ነገር ማስተካከል ይችላል። ማደራጀት ማለት ለመንፈሳዊ ለጥሩ ነገር ነው እንጂ ሌላ ነገር አይደለም። ምናልባት ቅድም ሪፖርት ላይ ሰምታችሁ ሊሆን ይችላል። ብዙ ነገር ተብሏል፣ ብዙ ነገር ተነግሯል፣ ብዙ ነገር ተብሏል። ምናልባት ወደፊት ያስኬዳቸው ነገር አንደኛና ዋነኛው ነገር ኮርስ መማራቸው ነው። የቤተክርስቲያን ነገር መማራቸው ነው። ባይማሩ ኑሮ ወደ ኋላ ተመልሰው ሌላ ነገር ወደ መጡበት ቦታ ሊመለሱ ይችሉ ነበር። ኮርስ ባይማሩ ኑሮ ማለት ግን ኮርስ ስለተማሩ ብዙ ነገር የተባሉ ብዙ ነገር የተነገራቸው ብዙ ነገር የተነቀፉ እነዚህ ልጆች ምናልባት ወደፊት የሚታየውን ነገር እያዩ ስለመጡ ይህም ቤተክርስቲያን ሰርቷልና ሌሎች ወጣቶች ደግሞ ከነዚህ ወጣቶች እንዲማሩ እላለሁ። እኔ ስለ አመራረቁና ስለ ወጣቶቹ አደረጃጀት በጣም ደስ የሚል ነው። ወጣቶቹ ከዚህ የበለጠ እነሱን የሚደግፍና እነሱን የሚያስተምር አካል ቢኖርና የሆነ መምህር ለነሱ ተቀጥሮ የሚያስተምራቸው እነሱን የሚያበረታታ መምህር ቢኖር ከዚህ የበለጠ ሌላ ቤተ ክርስቲያንም ሰርተው ለራሳቸውም በሃይማኖታቸው ጸንቶ ብዙ ልጆች ወጣቶች ስለሆኑ ወጣቶችን ሰብስቦ ወደዚህ ቤተ ክርስቲያን ወደዚህ ወደ እምነታቸውን አውቆ ሌላ ቤተ ክርስቲያን እንዲሰሩና በየአድባራቱ እየዞሩ ማስተማር እንዲችሉ ማድረግ ስለሚቻል አሁንም እንደ ወረዳችን የወረዳው ቤተ ክህነት ኃላፊ በቀደም ተነጋግረናል ከሳቸው ጋር ከልጆቹ ጋር ሆነው ልጆቹ አቅምም ስላላቸው እውቀትም ስላላቸው ሌላ ቤተ ክርስቲያን እየዞሩ እንዲያስተምሩ ተምረው እንዲያስተምሩ እና ቤተ ክርስቲያን ሌላ ቤተ ክርስቲያን ደግሞ መስራት እንዲችሉ እንዲያስተምሩ እንዲያደርጉና እንዲያበረታቱ ጠይቀናቸዋል ማለት ነው። ይህም ቤተ ክርስቲያን ብቻ አልሰሩም። ውጭ ሌላ ወረዳ እዚህ ወረዳ ውስጥ ያለውትን ቤተ ክርስቲያን በብዛት ብዙ ነገር የሰጡት ሌላ ቤተ ክርስቲያን ሲሰራ ብር ሰብስበው እንኳን የሚሰጡት እነዚህ ወጣቶች ናቸው። ምናልባት በዚህ መንገድ ዳር ቆመው ለምነው ይህን ደግሞ አብነት ትምህርት ቤት ይሰራሉ ማለት ዘበት ነው።
ምናልባት አብነት ትምህርት ቤት ማለት ቀላል ነገር አይደለም እና ሲያግዙ የነበሩ አባቶች አሉ፣ ባለሀብቶች፣ በጸሎትም በሁሉም ነገር ሲያግዙ የነበሩ ምእመናን አሁንም እርዳታቸውን መቀጠል አለባቸው። ለምን ይሄ ቤተክርስቲያን ቢሰሩም ይሄን አብነት ትምህርት ቤት ቢሰሩም ውስጥ የሚደረግ ብዙ ነገር አለ። አንድ የሚያስተምር ሰው አበል ያስፈልገዋል። ሁለት ደግሞ የሚማሩት ተማሪዎች አብነቱን የሚማሩ ተማሪዎች ምግብ፣ ብዙ ነገር አለ። እንግዲህ ይሄን ነገር ለማስሞላት ብቻቸውን ስላልሆኑ ብቻቸውን ሆነው ማስተካከል ማሰራት ስለማይችሉ እንግዲህ ሁሉም ምእመን ሲያግዙ የነበሩ ምእመናን ሌሎችም ቢያግዟቸው በጣም መልካም ነው። ብዙ የምናመሰግናቸው ሰዎች አሉ፣ አካላት አሉ እና ይህን ቤተ ክርስቲያን ላይ የተሳተፉ ብዙ ሰዎች ናቸው። አመስግነን ያው መጨረስ አንችልም። ከነሱ ውስጥ ግን በቅድሚያ የማመሰግናቸው የዚህ የፌደራል መንገድ ላይ የሚንቀሳቀሱ ሹፌሮች ቤተ ክርስቲያናችንን አይተው የእመቤታችንን ስዕል አይተው የአባታችን የአቡነ ተክለ ሃይማኖትን ስዕል አድኖ መንገድ ላይ አይተው አቁመው ህዝቡን በማስተባበር ይህን ቤተ ክርስቲያን እዚህ ደረጃ ላይ እንድደርስ ያደረጉ ሹፌሮች ናቸውና እነሱን ከልብ አመሰግናለሁ። በመቀጠል የኢሉ አባቦር ሀገረ ስብከት እኛ የምንሰራው ለአብነት ትምህርት ቤትም ያሰራነውን ሪፖርት አጽድቀው ብፁዕ አባታችን አቡነ ኤዎስጣቴዎስ በዚህ አጋጣሚ ማመስገን እፈልጋለሁ። ሪፖርታችንን አጽድቀው በአካል ተገኝተው መሰረተ ድንጋይ አስቀምጠውልን ህዝቡን ባርከው እኛንም አበረታተው ነው የተመለሱት እና ከልብ ነው የምናመሰግናቸው። ሌላ የኡካ ወጣቶች የተክለ ሃይማኖት ጽዋ ማህበረተኞች ቀንና ሌሊት እዚህ ሰርተው ለፍተው ይህን ቤተ ክርስቲያን አስተባብረው እዚህ ደረጃ ላይ እንዲደርስ ያደረጉ እነሱ ናቸውና ከልብ አመሰግናለሁ። የኡካ ወጣቶች የኡካ ከተማ ወጣቶችን ከልብ አመሰግናለሁ። በሀሳባችሁ፣ በጉልበታቸው፣ በጸሎታቸው ከኛ ጋር የሆኑትን በድጋሚ አመሰግናለሁ። ይሄ ማህበር ደግሞ ቤተክርስቲያን ብቻ ሳይሆን ስፋቱንም እያስፋፋ ያለ አታክልቶችን እየተተከለ ስለሆነ ብዙ ስራዎች እየተሰራ ነው በዚህ ቤተክርስቲያን ውስጥ ማለት ነው። ብዙ ልማቶች ሙዝ፣ ብዙ አታክልቶች እነ አቮካዶ የተለያየ ነገር እየተተከለ ስለሆነ ሁላችሁም ከዚህ ማህበረ ተክለ ሃይማኖት ጋር እንድትሆኑ በዚሁ መልእክቴን አስተላልፋለሁ። እግዚአብሔር አምላክ ፈቅዶ ይህንን መሰረት ድንጋይ ጥለዋል። እንግዲህ የሚሆነው የመጨረሻው ደግሞ እነዚህ ምእመናን ወጣቶች መስራት ያቀዱትን ነገር ምናልባት መሰረት ድንጋይ የተጣለ እንጂ በእነዚህ ወጣቶች እንዲሰራ አይደለም። እንግዲህ ማገዝ የምትፈልጉ ይሄ ትምህርት ቤት ይሄ አብነት ትምህርት ቤት ለዚህ ወረዳ ብቻም አይደለም ለሌላ ወረዳም ይተርፋል። ተማሪዎች ሲወጡ እንግዲህ ማገዝ የምትፈልጉ ከዚህ በታች ባለው አካውንት እንድታግዙ በውጭም በውስጥም ያላችሁ በእግዚአብሔር ስም እንማጸናለን። ህፃናት ደግሞ ቤት የላቸውም የሚማሩበት ቦታ ማለት ነው። ስለዚህ የሚማሩበት ቦታ ደግሞ ለመስራት አቅም ማህበሩ አሁን የገንዘብ አቅም የለውም ማለት ነው። ስለዚህ ይሄን ድምጽ የሚሰሙ ለማህበሩ ሁላችሁም እጃችሁን እንድትዘረጉ ሰንበት ትምህርት ቤት ራሱ ማለት ነው ቤት የለውም ማለት ነው። ውጪ እየተቀመጠ ነው የሚማረው። ኮርሶችን የተለያዩ ትምህርቶችን የሚማረው ውጪ ተቀምጦ ነው ማለት ነው። ሜዳ ላይ ተቀምጦ ነው። ይሄ ደግሞ በእናንተ ትብብር እናንተም እጃችሁን ወደኛ እንድትዘረጉ በዚሁ መልእክቴን አስተላልፋለሁ። ይህንን የሚሰሙ ይህንን የሚያዩ ወገኖቻችን ልክ ከዚህ በፊት ሲያደርጉ እንደነበረው በአቅማቸውም ስለማይችሉ በዓለም ደረጃ በዓለም ላይ ያሉት ምእመናን ይህ ትውልድን የምንቀርጽበት ከዚህ ቤተክርስቲያን ከሰሩት በላይ የሆነው የአብነት ትምህርት ቤት መስራት ስለሆነ ሁሉም
በጋራ ተነስቶ ይህንን የአብነት ትምህርት ቤት ካህናት የሚወጡበትን ዲያቆናት የሚወጡበትን መርጌቶች እዚሁ የሚወጡበትን አብነት ትምህርት ቤት አንጾ ለማስረከብ ሁሉም ቢረባረብና ቢያግዝ ጥሩ ነው ብዬ አስባለሁ። አሁን ለእነዚህ ልጆች የሚገባቸው ያው ምስጋና ነው። ከኛ የምጠበቀው ምስጋና ነው። እነሱ ስራቸውን የሚያገኙት ከእግዚአብሔር ስለሆነ እነሱንም ተነሳስቶ ይህንን ቤት የእግዚአብሔርን ቤት እንዲሰሩ የረዳቸው እግዚአብሔር ስለሆነ አሁንም በእምነታቸው ጸንተው እስከ መጨረሻ እግዚአብሔርን እየለመኑ ቤተ እግዚአብሔርን ስር አድርገው ተቀምጠው ሰርተው እንዲኖሩ እግዚአብሔር እንዲረዳቸው ነው የሚያስተላልፈው መልእክት። እንግዲህ በታች ያለው አካውንት ላይ ሁላችሁም እጃችሁን እንድትዘረጉልን ልጆች ውጪ ተቀምጠው እየተማሩ ስለሆነ ብዙ ፕሮጀክቶችን ይዘን ስላለ እናንተም ታች ባለው አካውንት ላይ እርዳታ እንድታደርጉልን በእግዚአብሔር ስም ጥሪያችንን እናስተላልፋለን።